አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውዶች እንዴት ናቸው? ምን ያለው አልሐምዱሊላህ። ሰዋራ ማንነት ክፍል 4 ይዤ መጥቻለሁ። ላይክ፣ ሰብስክራይብ እንዲሁም ኮሜንታችሁን እየሰጣችሁ ስለምታበረታቱኝ በጣም አመሰግናለሁ። ሰዋራ ማንነት ክፍል 4 ሄኖክ ኤሊሳን ከነ ምንነቷ ድብን ያለ ፍቅር ይዞታል። በተለይ ደግሞ ለልደቱ ያልመጣችበትን ምክንያት ግልጽ በሆነ አማርኛ ስትነግረው በጣም ነበር ያዘነላት። ቀናት እያለፉ ሳምንታት ተተኩ። ሳምንታትም በወራት ተተኩና አንድ ምሽት ላይ አዲስ ነገር ተፈጠረ። ሜላት ወተን ካልተዝናናን ስትል አስቸገረችው። አሰላሙ አለይኩም ኤሊሳም ለጓደኛዋ ስትል ተስማማችና ወጡ። ኤሊሳ የሜላት ቀሚስ ተውሳ አድርጋ እጅግ በጣም ተውባ ነበረ። ይህን ዶጫ ወደ ሄኖክ ጠጋ ብሎ አንተ ለካ ኤሊሳን ያየሃት በደንብ ኖሯል ስትለብስ በደንብ አበባ መስላለች እኮ አለ። ሄኖክም ምላሹን ቃል ያጣ ይመስላል። በፈገግታ ብቻ አደረገው። መጠጥን እየያዙ ይጠጣሉ፣ ይደንሳሉ። በአጠቃላይ ሴቶቹ ራሳቸውን አለማወቅ ደረጃ ላይ ደረሱ። ይህን ሁሉም የልባቸውን መዘርገፍ ፈለጉ። ወንዶች ሞቅታ ብቻ ነበረ ለጊዜው የተሰማቸው። በቅድሚያ ሜላት እኔ ሄኖክን እንድስበው ትኩረት እንዲሰጠው ያደረገችኝ ኤሊሳ ናት። ቀድማ የምታውቅህም እሷ ናት። ከዛ ስላንተ ማን እንደሚነግራት አላውቅም። እየመጣች ታወራልኛለች። ከዛ በጣም ተሳብኩና ራሴን መከታተል ጀመርኩ። ከዛማ ተወዳጅ ሆነ አገኘኩክ ብላ ከከከከ ረጅም ሳቅ ስትስቅና የግል የሆነህልኝ ግን በጣም አፍቅራለሁ ብላ ያሰበውን ከንፈሩን ሳስበው ከንፈሩን ስትስመው ኤሊሳ በድንገት ፊቷ ቀየር ቢልና ከመቀመጫዋ ተነስታ በሉ እኔ ልግባ አለች። ይሄኔ ዶጫና ሄኖክ ግራ ተጋብተው ተያዩና ዶጫ ሄኖክን ሸኛት አሉ። በምልክት ሄኖክ ኤሊሳን እየሸኛት ሳለ ኃይለኛ ብርድ ነበር። እናም ጃኬቱን አውልቆ ሲሰጣት ቀና ብላ በስህተት ተመለከተችው። ይህኔ ፊቷ ላይ አንድ ነገር አነበበና ልክ በሆንኩ ብሎ ተመኘ። ኤሊሳም መጠጡ ይሁን ስሜቷ አስገድዷት ብቻ መለፍለፍ ጀመረች። በቅድሚያ ሄኖክን አንድ ጥያቄ ጠየቀችው። ያኔ ሜላት ወረቀቱን እንደደረሰልህ ስትልከኝ መልሰህ የምታፈቅራት ልጅ እንዳለች ነበረ ተሳሳትኩ? ጥያቄ ነበር አለችው። አይ ልክ ነሽ፣ አሁንም የማፈቅራት ልጅ አለች አለ ኮስተር ብሎ በጥልቀት ለማሰብ እየጣረ። ኤሊሳም ከፊት ለፊቱ መንገድ ዘግታ በማስቆም ቀና ብላ በጨረቃዋ ብርሃን እያየችው የምርህን ነው አለች እና ሜላትን አትወዳትም? ጥያቄ ነበረ። አትወዳትም ብላ ጠየቀችው። አሁንም ኮስተር ብሎ አላፈቅራትም፣ ግን የዋህነቱ ያሳዝነኛል አለ። ይሄኔ ዝም አለች አቀርቅራ። አንቺ ግን ፍቅር ይዞሽ ያውቃል አላት። ይሄኔ እንደ መደንገጥ ብላ ቀና አለች። ይሄኔ አይን ለአይን ተፋጠጡ። ከዛ ጥቂት ተያዩና ነበረች አለች በረጅሙ ተንፍሳ ታድሎ ባውቀው ደስ ይለኛል አለ። ይሄኔ ታውቀዋለህ አለች። አለ ሳታስበው እንድትናገረች እያሳበቀባት ስቀልድ ነው በቃ እንሄድ አለችና መንገድ ጀመረች። ይሄኔ በተራው እሱ አስቆማትና ኤሊስ ያለ የልቧ ምት እየጨመረ መሰላት። እጆቿን በእጇ ይዛ ትኩር ብሎ አያያት። ግን ደፍሮ የማፈቅራት ልጅ አንቺ ነሽ ማለት አቃተው። አተኩሮ ሲያያት እሷም አተኩራ ስታየው እነዛ የሚያምሩ ከንፈሮቿ ልብ ውስጥ ጠልቀው ገቡ። ሲስማት ተጠጋ፣ እሷም ቀረበችው። ይሄኔ ሁለቱም ያልጠበቁ ክስተት ተከሰተ። ሜላትና ዶጫ ከየት መጡ ሳይባል ድንገት ደረሱ። ሄኖክ ኤሊሳ ሊሳሳሙ ሲሉ ሜላት በመድረሷ
በመድረሷ ሁለቱም ደነገጡ። ይህን ሜላት ኤሊሳን በጥፊ መታቻት። ኤሊሳ ግን በስራዋ አፍራ አሁን ሜላትን አከብራት ብር ቢኖር ማለት ሁሉ ግልጽ ባይሆንም አቀርቅራ ዝም አለች። ሄኖክ ግን በሜላት ተናዶ እንዴት ትመታታለች? ትመቻታለች ደግሞ ዓይንሽን ማየት አልፈልግም ብሎ ኤሊሳን የወተተ ወደ ግቢ ሄደ። ሲደርሱ ግን ሰዓት አልፎ መግባት አይችሉም ነበር። ይሄኔ ኮንትራት ታክሲ ይዞ አልጋ የሚገኝበት ቦታ በመሄድ አልጋ ያዙ። ከዛም ኤሊሳን ጠዋት መጥቼ እወስድሻለሁ አላት። ኤሊሳ ግን ብቻዬን አላድርም ስትል አሻፈረኝ አለች። ሄኖክም ስሜት አሳስቷቸው መንገዳቸውን እንዳይሰናከል ቢፈራም አትሄድ እያለችው ላለመሄድ ወስኖ አብራት ሆነ። አልጋው ላይ ተቀምጠው ሁለቱም በራሳቸው ሀሳብ ሰመጡ። ይሄኔ ኤሊሳ ታውቃለህ፣ ከሜላት ቀድሜ የማውቀህ እኔ ነኝ እና ግን ማውቀህ እኔ ነኝ እና እንዲወድህ ነበረ በልቤ ቦታ የሰጠሁህ ግን አለችና ንግግሯን ገታ አድርጋ እንባዋን ጠራረገች። ሄኖክ ይበልጥ በንግግሯ ተስቦ በተመስጦ ያዳምጥ ጀመረ እና ግን ለጓደኛዬ ለሜላት እንዳፈቀርኩ ባልነግራትም መገመት ነበረባት። ግን አንድ ቀን እንደማፈቅርህ እነግራታለሁ እያልኩ ቀን ስቆጥር አንተ የፍቅር አጋር እንድትሆንላት ማፍቀሯን የሚገልጽ ደብዳቤ እንድሰጥህ ላከችኝ። ያኔ ለመጀመሪያ ጊዜ ቀስሜ ተሰበረ። አረስቼህ ትምህርቴን ላይ ለማተኮር ለራሴ ቃል ገባሁ አለች በቁጭት። ይህኔ ሄኖክ ሳይታወቀው አምባው ይወርድ ኖሯል። ቅድም ሜላት ስትዘባረቅ ገምቼ ነበር። እናም ፈጣሪ እንደሚወደኝ አረጋገጥኩኝ። ኤሊሲ ገና እንዳየሁሽ ነበር የተመኘሁሽ፣ ግን መንገዳችን ለየቅል ነው። እመኚኝ ዶጫ ይነግርሻል። እኔ አንቺን ለማግኘት ነው ሜላትን የቀረብኳት አለ። አፈቀረችውና አቀፈችውና ተላቀሱ። የማፈቅራት የልቤ ንግስት አንቺ ነሽ አለ ጸጉሯን እያሻሻት። ኤሊሳም መጠጥ ስላደከማት ከዚህ በላይ አቅም አላገኘችም። ሄኖክ ላይ እንዴት ተለጠፈች። እንቅልፍ ያዛት። ጠዋት ስትነቃ ሄኖክ እንቅልፍ ይዞት ነበረ። በመጀመሪያ ብትደነግጥም በመሀላቸው ምንም አልተፈጠረም። ለመገመት ግን ጊዜ አልወሰደባትም። ከዛም ማታ ስለሆነ ነው ሁሉ ቀስ በቀስ ትዝ አላት። አፍና የያዘችውን ፍቅር ተንፍሳለች። እሱም እንደዛው። ከዛም አልፎ ለጓደኛዋ ሜላት ስላረገችው ትዝ አላት። ይህኔ በፍጥነት ተነስታ ጫማዋን አርጋ ልትወጣ ስትል ሄኖክ ነቃ። ደህና አደርሽ ኤሊሲ አላት። ማታ ያወሩት ሁሉ እውን መሆኑን ለማረጋገጥ ቸኩሎ እየውልክ ሄኖክ፣ ከእንግዲህ እኔና አንተ መገናኘት የለብንም። ምክንያቱም አሁን የጓደኛዬ ነህ። ገባህ? እሷን መከዳድ ደግሞ በፍጹም አልፈልግም ብላ ጥላው ልትሄድ ስትል ከአልጋው ዘሎ በመውረድ ግን እኮ እኔ አፈቅርሻለሁ አንቺም ሲል ንግግሩን አቋርጣ እኔ ግን አላፈቅርህም አለች። አይኖቿ በእንባ መቆጠራቸው እንዳይታይ ፊቷን አዙራ ማታ ግን እንደምታፈቅርኝ ነግረሽኛል ሲል ቀልዱን ነው ብላ አልፋው ወጥታ ሄደች። ከዛ ቀን በኋላ ሄኖክ ኤሊሳን ለማግኘት እድል አጣ። ሜላትም እሱን ያለበት አካባቢ ስትሄድ ሊያናግራት አይደለም ፈጽሞ ሊያያት እንደማይችል ነግሮ ጥሏት ይሄዳል። ይሄኔ በእንዲህ እንዳለ አንድ ቀን ሄኖክ ዶጫ የግቢው መናፈሻ ውስጥ ቁጭ ብለው ያወራሉ። ይሄኔ ሜላት ሳያስቡት የከዳችኝን ሴት ለምን መታሻት ብለህ ነው እኔን የምትገፋኝ? አለች። ሄኖክም አልከዳሽኝም አለ።
አልከዳችኝም አለ ረጋ ባለ ንግግር። ከድታኛለች አንቺ የድሃ ልጅ ብላ ንግግሯን ሳትጨርስ ሄኖክ በንዴት በጥፊ መታት። ይሄን ሲሆን ድንገት አንድ መምህር አይቶ ስለነበረ ሄኖክ ለአንድ ዓመት ከትምህርት ቤት ታገደ። ሄኖክ ከትምህርት ቤት እገዳ ሲጣልበት ሜላት ማመን አቃታት። ምክንያቱም ትምህርት ቤት ሲሆን ቢያንስ አይኑን የማየት እድል አላት። ሄኖክም ቢሆን ይሄንን ከሚሰማ ቢሞት ይመርጥ ነበር። ምክንያቱም በአሁኑ ሰዓት ከትምህርት ቤት ይልቅ ኤሊሳን ማጣት ይበልጥ ከብዶታል። ለዚህም ፈጣሪውን በመማፀን ሜላትን አንድ ነገር እንድታደርግለት ጠየቃት። ቢያንስ አልተጣላንም ስንቃለድ ነው እንድትልለት ሜላትም ለራሷ ስትል ይህንን ማድረግ እንዳለባት ስለምታምን አንድ ቃል ከገባህልኝ እሺ አለችው። እሱም ምን ሲል ጠየቃት። ሜላትም ከዚህ በኋላ የማታፈቅረኝ ከሆነና እንደ ቀድሟችን በፍቅር ካልቀጠልን አለችው። ሄኖክም አማራጭ ስላልነበረው ተስማማ። ባያውቅም ትምህርት ግን ቀጠለ። ከዛም ሄኖክ ሜላትን ከኤሊሳ ጋር ካልታረቃቸው ሲል አስገደዳት። ከዛም ታረቁና እንደ ቀድሞው ጓደኝነታቸውን ቀጠለ። ሁሉም ግን ኤሊሳና ሄኖክ በአይን ይግባባሉ። ከዛ ጥቂት ተያዩና ነበረች አለች። በረጅሙ ተንፍሶ ታድሎ ባውቀው ደስ ይለኛል አለ። ይሄኔ ታውቀዋለህ አለች አለ ሳታስበው እንደተናገረችው እያሳበቀባት ስቀልድ ነው በቃ እንሄዳለችና መንገድ ጀመረች። ይሄኔ በተራው እሱ አስቆማትና ኤሊሲ አለ የልቧ ምት እየጨመረ በመሰላት እጆቿን በእጁ ይዞ ትኩር ብሎ እያያት